ዛሬ ጉድ ነው ማወራችሁ ለጥንቃቄ የሚሆናችኋል ቪዲዮውን እስከመጨረሻ አዳምጡት ይጠቅማችኋል በተለይ እዛ የሆናችሁ ስደት ላይ ሆናችሁ ቤት እየሰራችሁ ልጃችሁ ደርሶ የምትድሩት ልጃችሁ ደርሶ ልጃችሁን የምትድሩት በራሳችሁ ቤት ውስጥ ለማለት ፈልጌ ነው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ምርጦች ይድራችሁ ሊሰላም ናችሁ ራሱን እንዴት ብዬ ሊጀምረው እያልኩኝ ማለት ነው እንዴት ብዬ ላውራው እያልኩ ነው ብቻ በጣም የሚገርም ነው ሴቶች ጉድ አፍልታችኋል እዚህ ያሉት ሴቶች ማለት ነውና አንድ ታሪኩን ልጀምርላችሁ እዚሁ ነው እዚሁ ኮምቦልቻ ነው ማለት ነው እንግዲህ እኔ በሚያሳዝነውም በሚያስቀውም ካልሳቅኳል አይሆንልኝምና በሳቅ ማለፍ ነው እንግዲህ ነግበኔ ነውና ማዳመጥ ግድ ነው አዳምጡት ይጠቅማችኋል ሙሉ የቤት ዕቃ ትገዛለች ለልጇ ማለት ነው ልጇ ካገባ የዛን ዕቃ ሲገዛ 6 ወሩ እንግዲህ ስሙ ቤት በሷ ስም ነው ዕቃውም ሁሉም ነገር በሷ ስም ነው ከዛ በኋላ ሚስትና ባል ይጣላሉ ይለያያሉ ማለት ነውና ከዛ በኋላ አቶ ሚስት ንብረቱም ቤቱም የኔ ነው ብላ ክስ ተመሰርታለች እንግዲህ ይሄንን ቤት የሰራችው እናቲቱ የልጁ እናት ናት ልጇ ደረሰ ዳረችው በራሷ ቤት ያኖረችው ተመልከቱ እንግዲህ እና ቤቱ የኔ ነው ብላ ፍርድ ቤት ትቆማለች ገዛ ፍርድ ቤት ትቆምና ተከራክራ ቤቱን ተካፈሊ ዕቃውንም ተካፈሊ ብሎ ይፈረድላታል ማለት ነው እስቲ ይሄን ነገር ምን ትላላችሁ ቤቱ በእናቱ ስም ነው በሱም ስም አይደለም ተመልከቱ ውክልና እንኳን አልሰጠችውም እናቲቱ ማለት ነው እንዴት ውክልና የሌለው ቤት ላይ ይሄ ቤት የሌላ ሰው ስም ያለበት እንዴት ነው ፍርድ ቤቶች ይሄን ነገር ለሚስቱ የፈቀዱት እስቲ ምን አይነት ፍርድ ቤት ነው በሸሪዓ ፍርድ ቤት ነው ተብሎ ተወስኖላት ዕቃ ልትካፈል ነው እና ይሄ ነገር ተደውሎብኝ እኔ ራሱ መጅሊሱን እንኳን ማትረፍ ከቻልን እስቲ ደረሰኝ ካለው ምናምን ብለው ሲደውሉብኝ ነውና እንደዚህ አይነት ነገር እየሰማሁት በጣም አሳዝኖኛል ለሌሎቻችሁ ትምህርት እንዲሆን ነው እነሱ አሁን እየተከራከሩ ነው ያሉት በፍርድ ቤት እንግዲህ እቺ ልጅ ሙሉ ንብረት ልትካፈል ነው ማለት ነው እንደዛ ተፈርዶላታል እየተባለ ነው እገዳ ተደርጓል ቤቱ ላይ እሱም እንዳይደርስ እሷም እንዳይደርስ እገዳ ተመልከቱ ቆርጠው ተካፍለው እስከሚያበቁ ክፍያ እስከሚደረግ እገዳ በገዛ ንብረታችሁ ላይ ይሄ ነገር ንብረቱ ልጁ አይደለም ሰርቶ ያመጣው የሰራው ሚስቱ ብቻ በ2 አመት አብራው ተቀምጣለች በእናቱ ቤት እና ይሄ ሁሉ ነገር ብቻ በጣም ያሳዝናል እስቲ ይሄንን ኮሜንት ላይ ምን ትላላችሁ እስቲ ለምሳሌ እንደዚህ አይነት ነገር እየደረሰባችሁ ነውና ተጠንቀቁ ልላችሁ ነው ልጃችሁን ድራችሁ ሴትም ልትሆን ትችላለች ወንድም ወደ ቤታችሁ አስገብታችሁ በገዛ ንብረታችሁ እዚህ ጋር እናንተ ወደ ውጭ ተጥላችሁ እናንተ ተረስታችኋል ኦሬዲ በስማችሁ ያለ ቤት እየተከፈለ እዚህ ያሉት ወንድየው ከሆነም አብሬ የሰራሁት ነው መካፈል አለብኝ ብሎ ከልጅሽ ጋር ይካፈላል ንብረትሽ ተከፈለብሽ ማለት ነው ሴትም ከሆነች እንደዚህ አይነት አይዲያ አምጥታለች በቃ አብሮ ነው ያፈሩት በሚባል ነገር ንብረትም ዕቃም ቤትም እየተካፈሉ ነው እና እዚህ ነገር ላይ ተጠንቀቁ ለማለት ነው ቤት ኪራይ ያዥለት እዛው አርቀሽ ካገባ ዳሪው ቤት ኪራይ ያዥለት እንዱ ቤት ካልሰራሽለት ወላሂ ላዚ አየጆ ምስኪን ተብላ ወደ ቤት መጣ እንደዚህ አይነት ነገር ምን አሻትሷ ስደት ሄዳ አልሸቀለች አለፋችበት መጀመሪያ እኮ ስትመጣ ንብረትን አስባ አልነበረም ልጅሽን ወዳ ነው የመጣችው ልጁን ወዳ በፍቅር ነው የመጣችው ግን ስትጣላ ንብረት ትዛላት በቤተሰብ ምክንያት በቤተሰብ ግፊት ቤተሰብ ይመክራትና እንደዚህ አይነት ነገር ማድረግ አለብን ብለው እንግዲህ ገንዘብም አብልተው ሊሆን ይችላል ብዙ ነገር አድርገው ይሄን ነገር ለመስራት ይወስናሉ ተመልከቱ እና እንደዚህ አይነት ነገር ስላለ የምታረጉትን ከነብራታችሁ አርቃችሁ ዘው ዳሪ ዘው ይቀመጡ
እናንተ ጋር ጠጋ ሲሉ እንደዚህ አይነት ነገር ነው የሚፈጥሩባችሁ፣ ማስጠንቀቂያ ማለት ነው። እና እኔ ይህን ነገር ማለፍ ያልፈለግኩት ለሌሎቻችሁ ትምህርት እንዲሆን ነው። ዛሬ እህታችን እንደዚህ ከተደረገች እሷ ናት አረቢያ መጅሊስ ሁላ እንዳስገባ ወደ ቤቱ ያደረገችኝ የቤት ዕቃ ሙሉ የገዛችው ቤቱን ሰርታ ሲጨርስ ማለት ነው። ከዛ ደግሞ ልጇን ድራ ምናምን ተመልከቱ። ይህ ሁሉ ስቃይ እሷ እያሳለፈች በዚህ ጋር ልጅ ደርሶባት ትድራለች፣ በዚህ ጋር ቤት ስራ ሰርታ ቤቷን ሰርታ ዕቃ አሟልቼ ብላ ስንት ዓመት ለፋች እቺ ሴት ያስባችኋል። ይህ ሁሉ ነገር አድርጋ እዚህ ጋር ትናንትና የመጣችው ልጅ እንደዚህ አይነት ፋውል መስራት አስባችኋል። ስንት ዓመት ሙሉ የለፋችሁበት እንዱ በህይወት እያላችሁ እንደዚህ አርጋች ሴትዮ ተካፍላ ብትሄድ ትምሯት አላችሁ። ግን በህይወት እንዱ እየሄዳችሁ ቆማችሁ አጥፍቶ ጠፊ ነው የምትሆኑት። ወላሂ ላዝም ደሞ ህግ ያመጣ ነገር ከሆነ ምንም ማረግ አይቻልም። አያችኋ። እና እዚህ ሀገር ብቻ ህጉ ምን አይነት እንደሆነ ባላውቅም ለሴት ነው በጣም የሚያደላው፣ ለሴት ልጅ ነው በቃ ሁሉ ነገር ትውሰድ። በተለይ ልጅ ካላት በቃ ምንም ንብረት የላችሁም የሷ ነው ብሎ ወደሷ ነው የሚያመራው ማለት ነው። ሴቶች ተከብራችኋል፣ ይሄ ደስ ይላል። ግን በእውነተኛው መንገድ ቢሆን ጥሩ ነው። እናቲቱ የለፋችበት ይሄ ሰውዬ የራሱ ንብረት ቢሆን ለምን ባዶ አታስቀረውም? ግን እናቲቱ ናት፣ የእናቱ ንብረት የሱ ነው ተብሎ ነው ይሄ ሁሉ ጣጣ የመጣበት ማለት ነው። ወላሂ ያሳዝናል። እና ተማሩበት። ብዙዎቻችሁ እንደዚህ ናችሁ። በቃ ሴት ልጃችሁ ወንድ ይዛ ትመጣለች በቤታችሁ፣ እዛው ድራችኋት አይደለም ሩቅ ትቀመጥ። ወላሂ ነው የምላችሁ። ወንድ ልጅ ይኖራችኋል እናንተ ሐሳባችሁ አንድ ልጅ ነው ወይ ታረጋውለው፣ ችግር የለውም የራሴ ልጅ ነው የራሴ ቤት ነው እዛው ውስጥ ይሁን ነው። መቼም ዞሮ የሱ ነው በማለት ነው አይደለ? ግን አሁን የሱ መሆኑ አንቺንም እሱንም ባዶ መንገድ ላይ ጣልኩ። ስንት ዓመት ለፍታችሁ ቤታችን ነው ብላችሁ ያስባችሁት ነገር እያጣችሁት ነው። አያችሁ፣ ይሄ ቤት ተካፍሎ ከተሸጠ ራሱን የቻለ ቤት ላይ ገዛ ይችላል። ሲካፈል አይገዛም። ባዶ ቦታ ነው መግዛት የሚችለው። ይሄ ቤት አሁን እንደዚህ እንደተበጃጀ ሲሸጥ ብሩን ስትካፈሉት ሌላ ባዶ ቦታ ነው እንጂ የሚገዛው ብሩ የተሟላ ቤት መግዛት አይችልም። እና በጣም ከባድ ነው። እንደዚህ አይነት ነገሮች ተፈጥረዋል። ዛሬ ይሄ ነው እንግዲህ በጣም አዝኔ ይሄ ቪዲዮ ልስራባላችሁ ብዬ ያሰብኩትና እስቲ እናንተስ እንዴት ነው? እና ብዙ ነው። ሌላም ልጨምርላችሁ። ወንድ ነበረ፣ ሴቲቷ እዛው አረብ ሀገር ሆና ሙሉ ቤቷን ሰርታለች፣ ዕቃ አሟልታለች፣ የቤት ዕቃ ሙሉ አሟልታለች። ያቺ እንኳን ቤቷን አልተበላችም፣ ዕቃዋን ግን ተበላች። ወንድየውን አምጥታ አስገባችው። መጀመሪያ ግን ቤቷ እንዴት ተረፈላት? ስታገባ ዕቃውን ረስታ ዕቃ ቤቱን አስመዝግባለች። ባል ሳላገባ ያፈራሁት ንብረት ብላ ስለተጻፈ ማለት ነው። አያችዋ፣ ተጽፏል። ቤቱ ባል ሳላገባ ያፈራሁት የሰራሁት ቤቴ ነው ብላ ወረቀት አላት። በዛ ቤቷ ዳነላት። ዕቃውን ግን ካገባኋት አብረን ነው ያፈራ ነው በማለት የቤት ዕቃውን ሙሉ ተካፍሎ ወጣ። ሙሉ ይሄ ነው ችግሩ። እና እንደዚህ አይነት ነገር አለ። ይሄም ልጅ አሁን ሲያገባ መጀመሪያ ንብረት አስቆጥሮ ቢሆን አሪፍ ነው። የዛን ሰዓት ደግሞ ፍቅር ውስጥ ስትሆኑና ትዳር ስትፈልጉ እናንተ አይመጣላችሁም። እንዴት ነው እቺ ልጅ እንደዚህ ታረጋኛለች ብላችሁ ስለ ንብረት የምታስቡት? አይታሰብም። ማንንም ሰው አያስብም። ምክንያቱም የሰው ልጅ የሚያገባው እኮ አብሬ እኖራለሁ፣ ትወልድልኛለች፣ አብሬ እቀጥላለሁ በማለት ነው የሚያስበው። ግን አሁን ህግ ምንድነው የሚለው? ሳታገቡ በፊት ንብረታችሁን አስመዝግባችሁ ይሄ ሳላገባ ያፈራሁት ንብረት ነው፣ ከዚህ በኋላ ግን ከዚህ ከቀረ የተገኘ ዕቃ አብረን ያፈራ ነው በማለት እሱም አንቺም በቃ እዛ ጋር ፊርማ ማኖር አለባችሁ። ኒካህ ሲታሰር እንደዚህ አይነት ነገር መጥቷል። አሁን በቃ ተፋርቷል። ይሄ ግን አሪፍ ነው። ንብረት አስቆጥሮ መጋባቱ ይብር አሪፍ ነው። አርጉ ብሏል፣ ህጉ ተላልፏል። ሲጋቡ ኒካህ ሲተሳሰር ንብረት እሷም ሳላገባ ያፈራሁት ንብረት ብላ ለብቻ ታስመዘግባለች፣ እሱም እንደዛው ንብረት ያስመዘግባል።
ሲጣሉ ያ ወረቀት ይቀርባል። ከዛ የኔ ነው ያንቺ ነው በማለት ማጭበርበር አይመጣም። እና ይሄ ቪዲዮ ይጠቅማችኋል፣ ተጠቀሙበት። በጣም ብዙ ነገሮች እንደዚህ አይነት ነገሮች እየተፈጠሩ ነው። ይመቻችሁ።